አለ በቃ ሁሉም ነገር አለ ማለት ነው። እዩ እዚህ ጋር ሎሚ አለ። ዋው ማሻአላህ ተባረክ ረህማን ያኒ ሁሉም ነገር ማለት ነው። ያው ሰፈራችን እንደዚህ ውብ ነው ማለት ነው። በቃ እኔ ሰፈሬ እናቴ ጋር ያለሁ እየመሰለኝ ነው እኮ በቃ ያለኝ አለ አይደል? በጣም ያምራል። ያው አካባቢያችን ማለት ነው ውብ ነው። በነገራችን ላይ ውብ ያኔ ከተማ አይመስልም ገጠር ማለት ነው የሚመስለው የኛ ሰፈር። ውዶችዬ ደህና ናችሁልኝ? አዲስ ጀማሪም ስለሆንኩኝ እኔ አበረታቱኝ። ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ማለት ነው። ለጀግናዋ የመዳም ቅመም በውጭም በውስጥም ሰርታ ማለት ነው። የውጭንም የቤቱንም ሰርታ ማለት ነው። በዛ ላይ የቤት ውስጥ ለራሱ ልጅ ይዤ ምግብ ሰርቼ ምናምን በቃ ሁሉንም ነገር ማለት ነው። የእውነት ሁሉንም ስራ በቃ ማንኛውንም ስራ ሰርቼ ማለት ነው። ያኔ የመዳም ቅመም ጀግና ናት ማለት ነው። ትችላለች። በቃ የመዳም ቅመም ትችላለች። ወላሂ العظيم ትችላለች ማለት ነው። ያኔ ጀግና ናት። የእውነት ነው የምላችሁ ጀግና። የእውነት በጣም ነው ማደንቃት የመዳምን ቅመም። እኔም ብቻ ሳይሆን ሁሉም የመዳም ቅመም ጀግና ማለት ነው። ጀግና ይገልጻውን በቃ የመዳም ቅመሞች ጀግና ናቸው። ኑሩልኝ። አላህ ሀጃቸውን ሁሉ ይሙላላችሁ ውዶችዬ። በዱአ እንረሳሳሽ እና በጣም ደስ የሚለው እና ውዶችዬ አጋጣሚ ጎራ ብዬ ነው ልጅ ልቀበል ማለት ነው። እና እንጂ ከሰዓት ነው እንጂ በዚህ በጠራራ አልመጣም ነበር ማለት ነው። ከሰዓት ሁሌ እዚች ነው በቃ ገጭ የምንለው ማለት ነው። እዚች ደቅ ነው። ምክንያቱም አየሩ በጣም ነው የሚመቸው። አሁን ዱባይ ሙቀት እንደመሆኑ ማለት ነው። የእውነት ነው የምላችሁ ማለት ነው። በቃ አላ በጣም ነው የሚመቸው። አሁን ይሄ ብትንጃ እንትን እዩ ይሄ ልጅ ነው እኮ እንደዚህ መሆኑ የእውነት ነው የምላችሁ። የእውነት ይሄ አየሩ ማለት ነው። ይሄ ዛፉ ምናምን ከሰዓት አየሩ ወይኔ እንዴት እንደሚያምር እኮ የእውነት ነው የምላችሁ። እና በቃ እዚህ የጀመርነው ማለት ነው አገር ገብተንም በቃ ጀግና ነን ማለት ነው። እኛ የእውነት እኛ ጀግና ነን እንችላለን ነው